Sneevers Rap. السلام عليكم ورحمة الله وبركاته لنتكبراتشو هي اسمي بيزي ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን እየተመኘው እንደተለመደው የዕለተ ቅዳሜ የ15 ሀገራት የጥቁር ገበያ ምንዛሬ የዋጋ ዝርዝርና የዋጋ ተመን በንግድ ባንክ የምንዛሬ ዋጋ በስንት የተዘረዘረ ይገኛል? በሌሎች ባንኮችስ ስንት የተዘረዘረ ይገኛል? ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መረጃ እናንዛዛም። በቀጥታ ወደ ገደለው ነው የምንሸጋገር። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። በቀጥታ የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18125 ብር እንደሚሸጥና አንድ የአሜሪካን ዶላር 181 ብር ከ25 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በቤቱ አስነብቧል። በመቀጠል በንግድ ባንክ እናያለን። በንግድ ባንክ አንድ የአሜሪካን ዶላር 150 ብር ከ52 እንዲሁም በአባይ ባንክ 151 ከ45 በአቢሲኒያ ባንክ 151 ከ37 በዳሽን ባንክ 150 ከ50 በሂጅራ ባንክ 151 ከ47 እና በአዋሽ ባንክ 150 ብር ከ89 እየተዘረዘረ እንደሚገኝ ነው የወጣው መረጃ የሚያመለክተው። በመቀጠል ዩሮን እናስከትላለን። 100 ዩሮ በጥቁር ገበያ የመሸጫ ዋጋው 20863 ብር እንደሚሸጥና 1 ዩሮ 208 ብር ከ63 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በንግድ ባንክ 1 ዩሮ 174 ከ23 በአባይ ባንክ 174 ከ36 በአቢሲኒያ ባንክ 175 እንዲሁም በዳሽን ባንክ 174 ከ58 እና በሂጅራ ባንክ 175 ከ91 እየተዘረዘረ ይገኛል። ዩሮን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ሆኖ ተመዝግቧል። በመቀጠል የምናየው ስዊዝ ፍራንክን በተመለከተ ይሆናል። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የስዊዝ ፍራንክ 22435 ብር እንደሚሸጥና አንድ የስዊዝ ፍራንክ 224 ብር ከ35 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የስዊዝ ፍራንክ 184 ብር ከ49 እንዲሁም በአባይ ባንክ አንድ የስዊዝ ፍራንክ 186 ብር ከ97 ሳንቲም እየተዘረዘረ ይገኛል። በአቢሲኒያ ባንክ 187 ከ70 እንዲሁም በአዋሽ ባንክ አንድ የስዊዝ ፍራንክ 181 ከ40 እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ የያዘችው ኩዌት ናት። 100 የኩዌት ዲናር 59000 የኢትዮጵያ ብር እንደሚሸጥና አንድ የኩዌት ዲናር 590 ብር ከ10 ሳንቲም እየተዘረዘረ እንደሚገኝ መረጃ ያመለክታል። በንግድ ባንክ አንድ የኩዌት ዲናር 481 ከ10 በመዘርዘር ላይ ይገኛል። በመቀጠል የምናየው የኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4765 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ65 ሳንቲም የተዘረዘረ ይገኛል። በመቀጠል ካናዳን ዶላር እናስተውላለን። 100 ካናዳን ዶላር 12860 ብር እንደሚሸጥና አንድ ካናዳን ዶላር 128 ብር ከ60 ሳንቲም የተዘረዘረ ይገኛል። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 11703 ብር እንደሚሸጥና አንድ የአውስትራሊያን ዶላር 117 ብር ከ03 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 ፓውንድ ስተርሊንግ 23773 ብር እንደሚሸጥና አንድ ፓውንድ ስተርሊንግ 237 ከ73 እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ወደ ንግድ ባንክ እናመራለን። በንግድ ባንክ 1 ፓውንድ ስተርሊንግ 194 ብር ከ01 በአባይ ባንክ 197 ከ78 እንዲሁም በአቢሲኒያ ባንክ 1 ፓውንድ ስተርሊንግ 199 ከ53 በዳሽን ባንክ 203 ከ17 በሂጅራ ባንክ 203 ብር በመዘርዘር ላይ ይገኛል። እንዲሁም በአዋሽ ባንክ 1 ፓውንድ ስተርሊንግ 198 ብር ከ55 የተዘረዘረ ይገኛል። በመቀጠል የምናየው ወደ ሳዑዲ አረቢያን እናመራና የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል
33 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ30 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ቪዲዮአችን ላይክ ማድረጋችሁን አትርሱ። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ13 ሳንቲም እየተዘረዘረ ይገኛል። እንዲሁም በአቢሲኒያ ባንክ አንድ የሳዑዲ ሪያል 43 ብር ከ02 ሳንቲም እየተዘረዘረ ይገኛል። በሂጅራ ባንክ አንድ የሳዑዲ ሪያል 42 ብር ከ77 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ አንድ የሳዑዲ ሪያል 42 ብር ከ76 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። የኢማራቶችን ዲርሃም እንመለከታለን። 100 የኢማራቶች ዲርሃም 4940 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ40 ሳንቲም የተዘረዘረ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 40 ብር ከ98 ሳንቲም የተዘረዘረ ይገኛል። በአባይ ባንክ 41 ከ23 እንዲሁም በአቢሲኒያ ባንክ አንድ የኢማራቶች ዲርሃም 43 ብር ከ58 ሳንቲም በመዘርዘር ላይ ይገኛል። በሂጅራ ባንክ 43 ብር ከ81 በመዘርዘር ላይ ይገኛል። እንዲሁም በአዋሽ ባንክ 43 ከ69 እየተዘረዘረ ይገኛል። የኢማራቶችን ዲርሃም በተመለከተ በመቀጠል የምናየው የሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 953 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ53 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው በዓለማችን በምንዛሪ መጠኗ ሶስተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ቦታ ከሚያዘረዝሩ ሀገራት ሶስተኛውን ቦታ ይዛ የተቀመጠችው ኦማን ናት። 100 የኦማን ሪያል 47183 ብር እንደሚሸጥና አንድ የኦማን ሪያል 471 ከ83 እየተዘረዘረ ይገኛል። ጆርዳን ዲናር እናስከትላለን። 100 የጆርዳን ዲናር 25587 ብር እንደሚሸጥና አንድ ጆርዳን ዲናር 255 ብር ከ87 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የባህሬን ዲናር እናስከትላለን። 100 የባህሬን ዲናር 48090 ብር እንደሚሸጥና አንድ ባህሬን ዲናር 480 ብር ከ90 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል። የኢንዲያን ሩፒን እናስከትላለን። 100 የኢንዲያን ሩፒን 202 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ02 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመን ይህን ይመስላል። እንዲሁም የባንኮችን መረጃም በዚህ መልኩ አስደምጫችኋለሁ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።